ተጣልታችሁ ተፈላልጋችሁ እንጂ አንቺ ለምነሽ እሱን ወደ ራስሽ ወይም በግዴታ በሆነ ነገር ምናምን ለምነሽ ወደ ራስሽ ማምጣት በጣም የሚያስጠላ ነገር ነው። ከአንቺ ጋርም ላይኖር ይችላል ማለት ነው። እና ደግሞ መች ተለያይታችሁ ነው? ቆይ መች ነው የተጣላችሁ? ዝዋይ አብራችሁ አይደል ሄዳችሁት? መረጃ የሌለ ነው አብራችሁ ነው ዝዋይ ሄዳችሁት። እና ደግሞ አብራችሁ ነው ካሜራማናችሁን ይዛችሁ ሄዳችሁ ማለት ነው። እና ኤርሚላን እና የእሱን ቪዲዮ ወይም ፎቶ ስለለቀቀ አብረው ናቸው ወይም ደግሞ አንቺ እና እሱ ተጣልታችኋል ማለት አይደለም። ይሄን ነክተናል። ተነቃን በጣም ቆየ ሰነባበተ ውዴ ማሪ። እና ግን አትለምኙ። በቃ መለመን የለብሽም። ስራ ነው አይደለም? ያኒ እናንተ የምር አድርጋችሁ ስለምትሄዱ እየሰራችሁ ስለሆነ ያኒ መለመን የለብሽም። በቃ ፍቅር የሆነ ትዳርሽን በልመና ለመመለስ የልጅሽ አባት ነው። አዎ የልጅ አባትሽ እንደሆነ ሁሉም ያውቃል። ግን ደግሞ እሱን በልመና መመለስ ሳይሆን አንቺም የራስሽን ህይወት እንዳትቀጥይ ካደረገሽ ይሄ ለአንቺ በቃ በቂ ምክንያት ነው አሁን ላይ ማለት ነው። የራስሽን ህይወት ጀምሪ አልነካሽም ብሎሻል። እሱን ግን መለማመጡ ቢቀርብሽ ነው የሚሻለው። ሌላ ጦስ ነው በራስሽ ላይ ይዘሽ የምትመጪው ማለት። ለምን አንድ ሰው 80 ቀደደ እኔ አልፈልግህም ብለሽ ነው 80 የቀደሽው። 80 እስከ ቀደሽ ድረስ ደግሞ አልፈልግም እስካልሽው ደግሞ መቀመጥ አለብሽ። በቃ የራስሽን ህይወት መቀጠል አለብሽ። እሱ የራሱን ላይፍ እየኖረ ነው፣ አንቺም የራስሽን ላይፍ መኖር ነው። እንዲህ ለምነሽው ተለማምጠሽው ምናምን እና ደግሞ አብርሽ ብዙ ነገር እየተናገርክ ነበረ ማለት ዛሬ ላይ አንተ መኩራት የለብም። ይቺ ሴት አንተን ብላ መጣ የልጅ አባት አንተ ነበርክ የራሷን ህይወት እንዳትጀምር የሆነ ነገር በጀመረች ሰዓት እየነገረች ነበረ እና ደስ አይልህም። በቃ እሷ ከሆነ ሰው ስታያት ደስ አይልም፣ ከወንድ ስታያት ምናምን ደስ አይልም። እና እች ልጅ ምን ትሁን? እሺ አንተም አልፈለግካት፣ እዛ ጋም ደግሞ ከሆነ ሰው ጋር እንትን ካለች አንተም ደስተኛ አልሆንክም። እሺ መሀል ላይ እች ልጅ እየተጎዳች እኮ ነው። እንዲህ ላይፏን ትኑርበት እንጂ ተዋት። ወይ አብረሃቱን ያቺን ተውና ከሰው ጋር ትጣይም ነው። ከማን ነው የምታጣላ? ከሰው አትጣይም። ከኤርሜላ ነው የምታጣለው። እውነትን ተጣላ ታዲያ ሚስት እኮ ናት እቺ። ወይኔ ለካ 80 ቀዳቻል 80 ቀዳቻል። ረስቺው የምር ረስቺው። እና ብዙ ነገር እያወራክ ነበረ፣ ብዙ ነገር ማለት ነው። ብዙ ነገር የሆነ ጭቅጭቅ ታውቃላችሁና አብራችሁ ዞ አይሆናችሁ ላይፋችሁን እያሳለፋችሁ እዚህ ጋር መጣችሁ ደግሞ ከኋላኩም እንደምን አባ ቅድም እንደዚህ ስለተናገርኩ ይቅርታ፣ እማ እንደዚህ ስለተናገርኩሽ ይቅርታ። እንደዚህ ነው የሚባባሉት ውዶቼ ማሮቼ፣ እንዲህ ነው እኮ የሚባባሉት የምር እና ማለት ነው። እንደዚህ ነው የሚሉት። በቃ እኛ እዚህ ጋር እንዲሆነ ሩታ እንደዚህ ያለሽ ናት፣ ሩታ ባለጌ ናት፣ ሩታ እንዲህ ናት፣ ሩታ ከዚህ ገብታ እንላለን። እነሱ እናቴ ትንሽ እማዬ ይቅርታ አድርግልኝ ለቅድሙ እየተባባሉ ነው የሚላላጡት ከኋላ በእኛ ላይ ራሱ ይስቃሉ ማለት። ስለዚህ ተነክቶባቸዋል ውዶች ማሮች፣ ተነክቶባቸዋል። የለም ሩታን የምትሰድቡ ግን ማለት ነው የምር እኔ ምንም አላችሁ። ምክንያቱም ማለት ነው ቪዲዮ ወጥቶባቸዋል፣ አብረው ናቸው ማሽ ልብስ ለብሰው ያውም ፎቶ ምናምን ብዙ ጊዜ ተሰርቶባቸዋል። ዩቱብ ላይ መቼ ማይታ ኢንስታግራም ላይ ራሱ ፌስቡክ ላይ ተለቀው ማለት ነው። እና ማለት ነው አትሳሳቱ፣ ማንንም አትዝደቡ፣ ሩታንም አትዝደቡ፣ አበጋዝንም አትዝደቡ። ዝም ብላችሁ ማለት ያው በሚሰሩት ነገር አስተያየት እንሰጣለን፣ ግን እንሰጣለን። እኛ ካልሰጠንማ እንዴት ተብሎ የምሬን ነው እንሰጣለን አስተያየት፣ ግን አትሳደቡ። በቃ ሩታዬን በተለይ አትዝደቧት። የምሬን ነው ብለው እነሱ አንድ ላይ ተመካክረው እሺ አብርሽን ፍለጋ ከሄጅ በራሷ ቻናል አትለቅም። በራሷ ቻናል ለምን አትለቅም? እሷ የለቀቀች ያለችው በማን ነው? መግቢያ ሰርታ ምናምን በአብርሽ ቻናል ማለት ነው። እና ውዶቼ ትልቁ ቻናል ላይ ነው የተለቀቀው። ስለዚህ ማለት ነው አትሳደቡ፣ ምላሳችሁ ለክፉ አትስጡት ማለት ነው። እና እኛ ያው ትንሽ ላስ እናረጋቸዋለን። ዛሬ ግን አልሰድባችሁም። በነገራችን ዛሬ የአብርሽንም አልሰድበውም እና አብርሽንም አልሰድበውም ዛሬ፣ ምክንያቱም ላስ ላረገው ፈልጌ ነበረ። ግን ይቅርበታ እና አትሳደቡ። ኮሜንት ላይ አትሳደቡ። የምሬ ነው። ኮሜንት ላይ አትዘቧት ሩታን። እዚህ ጋር እየተደረገ ያለው ነገር ምንድን ነው ብላችሁ ማሰብ አለባችሁ። ሩታና አብርሽ መቼም አይለያዩም። ለምን አናግራችሁም? እኔ ከዚህ በፊትም ተናግሬያለሁ። መቼም አይለያዩም። የሚለያዩም ሰዎች ደግሞ አይደል፣ በጣም ነው የሚዋደዱት። እስኪ እዩዋቸው እየተጨቃጨቁ እንኳን ማለት ነው ምስጥ የሚሉት ነገር አለ። ልብ ብላችሁ ስትመለከቱ እየተጨቃጨቁ ተመስጠው እርስ በራሳቸው የተያየ እና ከኋላ አባ እማ ነው የሚባባሉት ውዶቼ ማሮቼ። እኛንን እንጂ እርስ በራስ እየተባላን ኮሜንት እየገባን ሩታዬን ጥርግርግርግርግ አርጋችሁ እየሰደባችኋት ምን አስቀራችሁላት? ስድብ የሚገል ቢሆን ሩታ ነበረች የምትሞተው። እና አትሳደቡ ብያለሁ። ረመዳን እየመጣ ነው። አሁን የክርስቲያኖችም ጾም እየገባ ነው። አትሳደቡ፣ ክፉ ነገር አትናገሩ። የምሬን ነው እና
እነሱ ሁለቱ አንድ ላይ ናቸው። እናቴ ፈታ እያሉ ነው። እኔ ቪዲዮ አወጣላችኋለሁ ከፈለጋችሁ ማለት ነው። ፈታ እያሉ ነው፣ ዝዋይ ላይ ዘና እያሉ ነው። እና እነሱ እዛ እኛን ራሱ እያዩ ማለት እንዴት እንደሚዝናኑብን ባያቸው እር ስንል ማለት ነው። እና እነሱ አብረው ባልና ሚስቶች አልተለያዩም፣ አልተፋቱም፣ አልተቀደደም። ሰማንያው ራሱ እንዳለ ነው ያለው ማለት ነው። ሉልን ለማሳደግ ነው እንደዚህ የሚለፉት። ኢትዮጵያ ኑሮ እንደዚህ ካልተጣረ ማለት ነው መኖር አይቻልም። ጣሪያ ወጥቷል ኑሮ እና ይስሩበት። ተዋቸው፣ አትዝደቧቸው። የምር አትዝደባ ሩታንም ከሰው ጋር ከሆነ ሰው ጋር ስትመጣ ራሱ መሳደብ የለባችሁ። በቃ አትስደቧት። እሷ ብቻ ግዴታ መስራት አለባት። እንኳን እሷ ልውል ራሱ መስራት አለበት። የምሬ ነው የምላችሁ። ልውል ራሱ ኑሮ ስለተወደደ ልውልም መስራት አለበት ብለው ነው ያወጡት ማለት ነው። እና ሚዲያ ያወጡት እና ማለት ነው። አትስደቧት እባካችሁ፣ የምር አትስደቧት። እኔ እንዴት እንደምታሳዝነኝ አንዳንዴ ስደቢያት ይለኛል፣ ግን ማለት ነው ታናድደኛለች እና ግን ታሳዝነኛለች። በቃ ታውቃላችሁ፣ ስድቡ ራሱ አይመጣልኝም ለሷ። ለአበጋዝ ነው ስድቡ ይመጣልኝ። አበጋዝም ጠላዋለሁ ማለት አይደለም፣ ግን እሱም ያናድደኛል። በቃ ከሷ ግን እሱም ብሰርበው ይሻለኛል ወንድም ስለሆነ እና ማለት ነው። እና ወዶቼ አሁን ረመዳን እየመጣ ነው። ጾም እየገባ ምንድን ነው ጾም፣ የፋሲካ ጾም እየገባ ነው። ረመዳን እየገባ ነው እና ሴጣን ይታሰራል። እርግጠኛ ነኝ አሁን ጸባችሁን ማለት ነው። ለነገሩ እናንተ ሃይማኖት የላችሁም ለካ፣ ረስቼው ነው። ሃይማኖት የላቸውም። ጾም አያውቁ ምን አያውቁ። እኔ አይቺ ራሱ አላውቅም። በጾም ጸብ፣ በአመት ባል ጸብ፣ በምን በቃ ካለ ሁሌም አመት ባል ብለው ነው የሚያስቡት ማለት ነው። እና ውዶቼ እኔ የምናገረው ነገር ስለጠፋኝ ነው። እሺ እንደዚህ የምለፈልፍላችሁ ያው እንዳልጠፋ ብዬ ነው ከዩቱቡ ማለት ነው። ለእኔ ዩቱብስ ማን አለ ውዶቼ? ልፍለፋም አንዳንዴ ሱስ ይሆናል ለካ። እኔ የሁላችሁ ማታ በተኛውበት ራሱ እንደዚህ ነው የምለፈልፈው። እንዲህ እየለፈለፍኩ ነው ወይ አይ ድሌ እንደዚህ ስለነሱ እያወራው ነው ማድረው። እንቅልፌንም እንደዚህ እየሆንኩ ነው የምተኛው ማለት እና ትናፍቁኛላችሁ። ቅር ይለኛል። እኔ እንደዚህ ላስ ካላረኳቸው ማለት ነው ቅር። ዛሬ ግን አላረኳቸውም። የምሬ ነው። ዛሬ ማንንም አልነካውም። ለምን ዛሬ ምንም ነገር የለም። ሩታ ናት ጥፋተኛ፣ ሩታ ናት እግሯን። እኔ ሩታን መሳደብ አልፈልግም ውዶቼ። ሩታ መናገር ብዙ ነገር መናገር እፈልጋለሁ፣ ግን ማለት ነው ሩታ ስለሆነችብኝ ማለት ነው ማውራት አልችልም። አፌ ይተሳሰራል። እና አበጋዝ ግን ኩራት ውጥር አያርግክ። ውጥር አትበል። ውጥር አያርግህ። ልጅቷን ስማት፣ ምትልህን ተቀበላት ብዬ ነው ምልክ ማለት ነው። ወንድም አለም አማቻችን ስንት አማች ነው ግን ያለን ውዶች? 3 አማች አለን። አንደኛው አማቻችን አብርሽ ነው። ሁለተኛ አማቻችን ደግሞ ደስታ ነው። ሶስተኛ አማቻችን ደግሞ ዳኒ ነው ማለት ነው። 3 አማች አለን ማለት ነው ውዶች። እየቆጠራችሁ 4 5 ይመጣል ገና እና ብዙ ምንትን አትበላት። አሁን ከኤርሜላን ትተካውን ከሩታ ጋር ፈታ ዘና እያላችሁ ኑልን ማለት ነው የምንፈልገው። አሁን በነገራችን ላይ ሉልን የያዘችው ኤርሜላ እኮ ናት ውዶቼ። እሷን ሰራተኛ አድርገው ነው እነሱ እዚህ ጋር የሚጨቃጨቁት። ወይ ድልክ ሉልዬ፣ አይ ሰሚራ